አንተ ዛሬ ቲክቶክ እያየ ስንት አይነት ዳዕዋ ሊመጣል ይችላል? ስንቱን አዳምጣሃል? ስንቱን ታውቃለህ? አላህ በሰጠህ ኒዕማ 50 ሺህ ዓመት ይጠይቃል። 50 ሺህ ዓመት ማለት አንተ በዑምራ 40 ዓመት ልትቆይ ይችላል፣ 50 ዓመት ልትቆይ ይችላል፣ ከፍ ካለ 67 ዓመት ልትቆይ ይችላል። ወላኪን ግን አላህ ሒሳብ የሚያደርግህ 50 ሺህ ዓመት። ወንድሞቼ 50 ሺህ ዓመት ማለት ቀላል አይደለም። እኛ የምናውቀው ስንት አይነት ዳዕዋዎች አለን። ስለቀረ አይደለም የሰው ልጅ እኮ ዳዕዋ የሚናገረው፣ የሰማውን ማሰማት ይችላል ወንድሜ። አላህ ግን ኢዕለም ብሎሃል፣ ወቅ ብሎ ማወቅ ግዴታ ነው። የሰማኸውን ግን አሰማው። ያ አኺ ቀብር ውስጥ ብቻህን ገብተህ ስጋና አጥንትህን ትላትን ሻሙት። ማዕበል ነው ፍቅሯስ። ይቅርታኛ ሙስሊሙ ይዘፈን አናዳምጥ። አላህ ዓሊ ኢብን አቢ ጣሊብ አንድ ጊዜ ወደ ቀብር ስፍራ ሄዱና እንዲህ አሉ፣ እናንተ ከሞታችሁ በኋላ ብዙ አዲስ ነገር ተፈጥሯል፣ እስኪ ስሙ አሉ። አምዋሉኩም ቁሲመት፣ ገንዘቦቻችሁን ወራሾች ተከፋፍለው ታልቋል። ወኒሳኡኩም ኑኪሐት፣ ሴቶቻችሁም እናንተ ከሞታችሁ በኋላ ዒዳቸውን ጨርሰው ለሌሎች ተድረዋል። ወቡዩቱኩም ሱኪነት፣ ቤቶቻችሁም የሌሎች ማረፊያ ሆኗል። ሃዛ ማ ዒንደና ሃቱ ማ ዒንደኩም አሉ። እኛ ጋር ያለው አዲስ ነገር ይሄ ነው፣ እስኪ እናንተ ጋር አዲስ ነገር ካለ ንገሩን አሉና ወላሂ አሉ ለው ኡዚነ ለሁሙል ከላም፣ እነዚህ የቀብር ባለቤቶች መናገር ቢፈቀድላቸውና ንግግር ቢችሉ ኖሮ አሉ ለቃሉ፣ አንድ ነገር ብቻ ነበር የሚሉት፣ ፈኢነ ኸይረ ዛድ፣ እዚህ ቦታ ላይ መምጣታችሁ አይቀርም። እዚህ ቦታ ላይ ስትመጡ ግን ትልቁ ስንቅ ማለት ወራሾቻችን የተከፋፈሉት ገንዘብ፣ ለሌሎች የተዳሩት ሴቶቻችን፣ የገነባነው ቤቶቻችን ምናምን አይደለም። ትልቁ ስንቅ ማለት ፈኢነ ኸይረ ዛድ ተቅዋ፣ አላህን ፍራቻ ነው፣ ተቅዋ ነው። አላህን ፍሩ ባሉ ነበር ይላሉ። ፈተቁላህ ዒባደላህ።